ተመልካቾቻችን እንደምን ሰንብታችኋል? ይሄ ከሆሳዕና እናት ቃለ ሕይወት ቤተክርስቲያን እየተዘጋጀ የሚቀርብላችሁ የእግዚአብሔር ታሪክ የተሰኘው ፕሮግራማችን ነው። ከዚህ ፕሮግራም ብዙ እየተጠቀማችሁ እንደሆነ ተስፋ እናደርጋለን። ሁል ጊዜ እግዚአብሔር በሰው ሕይወት ውስጥ ታሪክ ይሰራል። ይሄ ታሪክ ደግሞ ለሰው ሕይወት በጣም እጅግ ጠቃሚ፣ በጸጋ የተቀመመ፣ በጸጋ የተሰራ ስለሆነ ሁልጊዜ እንካፈላለን። ይሄ ፕሮግራም ይሄን አስመልክቶ ወደ እናንተ ይቀርባል። ዛሬ በተለየ ሁኔታ ከወንድማችን በረከት ጋር አብረን የእግዚአብሔርን ታሪክ የምንቋደስበት ጊዜ ይሆናል። መልካም ጊዜ። ቤኪ ስላገኘሁ ደስ ብሎኛል። እኔም በጣም እግዚአብሔርን ስላንተ በጣም እጅግ አድርገን እናመሰግናለን። እኔ አመሰግናለሁ፣ ቤተክርስቲያን ታመሰግናለች፣ ወጣቶች ያመሰግናሉ፣ ሀገር ታመሰግናለች፣ ትውልዱ ያመሰግናል። ታውቃለህ፣ እግዚአብሔርን ስላንተ እናመሰግናለን። የእግዚአብሔር ስም የተባረከ ይሁን። ቤኪ ብዙ ታሪክ አለ የምታጫውተው፣ ለትውልዱ የምትናገረው፣ ከአንተ ውስጥ የሚፈስ ብዙ የሚቀዳ ታሪክ አለ። እግዚአብሔር በአንተ ውስጥ ያደረገው፣ እግዚአብሔር በአንተ ውስጥ የሰራው ብዙ ታሪክ አለ። እሱን ታሪክ እንካፈላለን። እስኪ የአንተ ባክግራውንድ ታሪክህን እንስማ። እንዴት እንደምታገለግል እሱን አጫውተን። አመሰግናለሁ። በቅድሚያ አንተንም ክሩንም እቺ እናት ቃለ ሕይወት ቤተክርስቲያን በጣም ነው የማመሰግነው። አሁን እንደ ተባባሪ አባል እንደሆንኩ እየተሰማኝ ነው። ወደ ቤቴ እንደምመጣ ነው የሚሰማኝ። እናንተም ሳገኝ ደስ ይለኛል። በዚህም ያለውን አገልግሎት አገልጋዮች ሁሉ አከብራለሁ፣ ህዝቡንም በጣም አከብራለሁ። እኔ ያው ማንኛውም ሰው መነሻ አለው። ሐዋሳ ነው የተወለድኩት። እድሜ ማስላት እንዳይኖር ዓመተ ምሕረቱ በ1973 ነው የተወለድኩት። እንደ ማንኛውም ኢትዮጵያዊ ዝቅተኛ ከሚባል ቤተሰብ፣ እንደ አብዛኛው ኢትዮጵያዊ እንደዛ ካለ ቤተሰብ ነው የተወለድኩት። ሐዋሳ በኖርኩበት ጊዜ ስማርም ሐዋሳ ነው። ኢቭን የካምፓስ ላይፌም ሐዋሳ ነው። በቃ እንግዲህ ቀብሬ ሐዋሳ እንዳይሆን ብቻ እየጸለይኩ ነው። እና እኔ የማገለግልባት ቤተክርስቲያን በቃ በልጅነቴ ገና ሕፃን ሆኜ እናቴ አዝላኝ የሄድኩባት ቤተክርስቲያን ናት። ትልቅ ቤተክርስቲያን ናት። ትልቅ አገልጋዮች አሉ በዛ፣ ትልቅ ህዝብ አለ በዛ። እና መድረኩንም ህዝቡንም አገልጋዮችን ሁሉ አከብራለሁ። እድገቴን ይመስላል። እና ፋሚሊ አለኝ፣ መስርቻለሁ። በጣም የተባረከ ፋሚሊ። እና ስለ ፋሚሊ ለማወቅ አንድ ሚስት አለች፣ 4 ድንቅ ድንቅ ጥይት የሆኑ ወንድ ልጆች አሉ። እግዚአብሔር በጣም ባርኮናል፣ በጣም ሊነገር በሚችል። በመጨረሻ ስለ ራሴ የመጨረሻ መዝጋት የምፈልገው በቃ የታምራት ነው የኔ። ከማህፀን ጀምሮ እስካሁን ያለው ህይወቴ የታምራት ነው። ይሄ ነው። ተምሬያለሁ። የተለያዩ የትምህርት ወረቀቶች አሉኝ ከኮሌጅ ከካምፓስ። ግን እነዛ ሁሉ ለእኔ ምንም አይደሉም። እና ማገለግልባት ቤተክርስቲያን ውስጥ ማገለግለው አገልግሎት ነው ለእኔ ትልቅ ነገር። እግዚአብሔር ይመስገን። አሜን። ቤክሻዬ እስኪ ጌታን እንዴት አገኘ? የእግዚአብሔር አድህኖት እንዴት ወደ አንተ መጣ? ወደ አገልግሎት ውሳኔ ከመድረሳችን በፊት ጌታን ያገኘህበትን አጋጣሚ እስኪ ያስረዳን፣ አዋይ መጫውተን። ጌታን ማግኘት፣ ጌታ አገኘኝ። ጌታ አገኘኝ። አሁን እንዳልከው ማዳኑ ወደ እኔ መጣ። ያው ከልጅነቴ ጀምሮ ክርስቲያን ናቸው የኔ ፋሚሊዎች አልነበሩም። እኔ ከመወለዴ
5 ዓመት በፊት ይመስለኛል ወደ ጌታ መጡ እና ወደ ጌታ የመጡበት ምንድን ነው አጋጣሚ አንድ የኔ ታላቅ ወንድም አለ፣ ይታመማል እሱ እና እሱ በጣም ይጥለዋል። ያ ደግሞ በሽታ ትንሽ እየከረመ መጣና ልብስ ማውለቅ ጀመረ። ራቁቱን ሆነ እና መንገድ ላይ ወጣ እና የተለያዩ ፔስታሎች ምኖች ይሰበስባል። አተላ ላይ ራሱን ይጥላል፣ አመድ ላይ ራሱን ይጥላል፣ ይታሰራል ቤት እና ያን የታሰረበትንም ይፈታል እና በዚህ እናቴ በጣም ተሰቃየች። እና አንድ ቀን ግን የእኛ ቤተ ክርስቲያን አገልጋዮች እዛ ሰፈር ወንጌል እየሰበኩ መጡ። እኛ ቤት ደረሱ እና ሲያዩ የታሰረ ልጅ አለ ውስጥ እና የኔ እናት እሱን አሁን የምትሉት ይሄ ኢየሱስ እሱን የሚፈታ ከሆነ በቃ እቀበላለሁ አለች። በዛው ሰዓት ዴሊቨርድ ምንድነው ተፈወሰ፣ ነፃ ወጣ። በቃ እናቴ ጌታን ተቀበለች፣ አባቴም ጌታ ተቀበለ። በጣም የጥንቆላ ነገር ውስጥ የነበረ ቤተሰብ ነው። አክራሪ ማህበር ጽዋ ምናምን የሚጠጣ ቤተሰብ ነው። ከዛ በኋላ ግን በቃ ወንጌል እዛ ቤት ገባ። እና ይሄን ወንድሜን ታስሮ አገኘው ወንጌል፣ እኔን ደግሞ ማህፀን ውስጥ አገኘ ወንጌል። በእናቴ ማህፀን ውስጥ ነው እኔ ኢየሱስ የሚባለው ስም የሰማሁት። ስለዚህ ደህንነት እኔ ጋር መጣ። ግን ያው ጌታን በሚያውቅ ቤተሰብ ውስጥ ብትኖርም የሆነ ሰዓት ላይ በግልህ ደግሞ ማወቅ ይፈልጋል ክርስትና። ስለዚህ ከ1985 አካባቢ በደንብ በቃ አድንሆቱ አገኘ። በቃ የሆነ የነፍሴ አዳኝ ጌታ ኢየሱስ እንደሆነ በደንብ ገባኝ። ከቤተሰብ እምነት ይልቅ በግል የኔ አዳኝ መሆኑን ኢንካውንተር አረገኝና ይሄ ነው የዳንኩበት መንገድ። እግዚአብሔር ይመስገን። አሜን። ከቤተሰብ ጀምሮ በክርስትና ህይወት ያደገ ህይወት ነው ያለህ ማለት ነው። እግዚአብሔርን ስለዚህ እናመሰግናለን። እንደው አሁን ያለው በአገልግሎት ስለሆነ ወጣቶች ላይ ታገለግላለህ በብዛት የተለያዩ ቦታዎች ሀገራትና ስፍራዎች እየሄድክ ምዕመኑን ታገለግላለህና ወደዚህ አገልግሎት የገባኸው እንዴት ነው? የአገልግሎት ህይወትህን የጀመርከው የወሰንከው እግዚአብሔር እንደጠራህ እርግጠኛ ሆነህ ነው? ምክንያቱም ይህንን ስትናገር በዚህ አይነት ኮንፊዥን ውስጥ ያሉ ወጣቶች ስላሉ ሙሉ ጊዜያቸውን ሰጥተው ማገልገል ያለባቸው እንዴት ነው? ሀፍታይም መስጠት ያለባቸው እንዴት ነው? ምን ትመክረናለህ? እሱንም አያይዘህ እንዴት አገልግሎት እንደጀመርክ እስኪ ያጫውት። ታንኪዩ ናቱ። የከረረ ነው። አገልግሎትን በተመለከተ በጣም ኤሌመንተሪ ውስጥ ያለው በቃ በተለይ 6ኛ ክፍል 7ኛ ክፍል 8ኛ ክፍል ስገባ እዛው ከተማሪዎች ጋር በተገናኘ አብሮ መጸለይ ተጀመረ። ከዛ በኋላ በቃ ይደርሳል፣ ቃል አካፍል፣ ፕሮግራም ምራ እና እንደነዚህ አይነት ነገሮች ይሄ እሱ ማለት ለካ አገልግሎት ማለት ነው። እና የሚቆረስ ህይወት፣ የሚቆረስ ቃል፣ የሚቆረስ ቅኔ፣ ጸሎት ይኖረኝ ጀመር ማለት ነው። እና ስጀምር እኔ የጀመርኩት በዝማሬ ነው። በዝማሬ አገልግሎት ነው የጀመርኩት። እኔና ዘማሪ ታጋይ ወልደ ማርያም በጣም የልጅነት ጓደኛሞች ነን። አብረን አንድ ሰፈር ነን። ስለዚህ አንድ ሰው ለሱ ክራር ሰጠው። ከዛ በኋላ ያችን ክራር እሱ መለማመድ ጀመረ። ጎበዝ ነው፣ ወዲያው ቻለ። ኋላ መዝሙር በቃ የሰው መዝሙር እየዘመርን
ስናንጎራጉር በቃ በየሴንዴ ስኩሉ ክፍሎች አሉ እኛ ጋር እና መማሪያ ክፍሎች እና የኛ እኩዮች እዛ እንድንዘምር መጋበዝ ጀመርን። ከዛ በጣም እኩዮቻችን በዛ ሰዓት በቃ እኔን ታደሰ እሸቴ ይሉኛል። ታደሰ እሸቴ፣ ዘማሪ ታደሰ እሸቴ። ድምጻችሁ ስለሚመሳሰል ነው? አዎ እንደሱ አድርገው ይሰሙኛል። ታጋይ ደግሞ በጣም ጎበዝ ነው። አገኘው ይደግ ይሉታል። ዳንኤል አምደ ሚካኤል ይሉታል። እንትን ኢሚቴት ያደርጋል። በጣም ጎበዝ ነው እሱ። እና የራሳችን መዝሙር ግን ስለሌለን ያኔ ስብሐት ለአምላክ የሚል መጽሐፍ አለ፣ የተለያዩ መዝሙሮች የሚጻፉበት። በኋላ ያን መዝሙር እንወስድና ድርሰቱን ዜማ እንቀይራለን እና ዝናውን መጣ። በእኩዮቻችን መካከል ዝናው መጣ። ትንሽ ቦስት ማድረግም ተጀመረ እና በዛ ውስጥ ወደ 9ኛ ክፍል ስገባ በጣም በቃ አገልግሎቴ እየጨመረ መጣ። የፌሎሺፕ መሪ መሆን፣ ስለዚህ የመሪነት ፌሎሺፕ አገልግሎት ጀመረኝ። ከዛ በቃ ዝማሬው አለ፣ ወርሽፕ ማድረጉ አለ። 17 ዓመት ወርሽፕ አገለገልኩ። 10 ዓመት ደግሞ በኳየር ውስጥ እኛ ቤተክርስቲያን ኳየር ውስጥ አገለገልኩ። በኋላ አገልግሎቴ እንደዚህ ያለ በቃ ቤተክርስቲያን ውስጥ መድረክ ላይ መፈለግ ጀመርን። ስለዚህ በቃ ልክ ደግሞ የሆነ ሰዓት የወጣት አገልግሎት ዘርፍ ውስጥ መሪ ሆንኩኝ ማለት ነው እና 11 ዓመት የወጣት መሪ ሆኜ ምንም ሳልወርድ ወጥ 11 ዓመት መሪ ሆኜ ሳገለግል ራሴን አገኘ እና እኔ በቃ ሳገለግል ነው ራሴን ያገኘሁት። የሆነ በቃ ሰዎች ናቸው ይሄ እኮ ጸጋ አለ እያሉ ያደፋፈሩኝ። ስትዘምር ደስ ይላል። ስመራ እግዚአብሔር አብሮኝ ይሰራል። በኋላ ደግሞ በቃ በዚህ መሃል አንድ የቃለ እግዚአብሔር አንባቢዎች ማህበር የሚባል አለ። የተማሪዎች አገልግሎት ነው፣ እንደ ኢቫሱ ማለት ነው። ኢቫሱ ካምፓስ ላይ ነው አገልግሎቱ። ይሄ የቃለ እግዚአብሔር አንባቢዎች ማህበር ስክሪፕቸር ዩኒየን ሃይስኩል ላይ ነው አገልግሎቱ። እዛ ልክ ከኮሌጅ እንደወጣው ደግሞ ሁሉን ነገሬን ትቼ እዛ ጆይን አደረኩ። የደቡብ በጠቅላላ ሪጂናል ዳይሬክተር ሆንኩኝ ማለት ነው እና 20 ዓመት አገለገልኩ። በሱ አገልግሎት በዚህ መንገድ ገባሁበት ማለት ነው እና ከዛ ውጭ እኔ ሌላ ነገር አላውቅም። በቃ የጀመርኩትም በዚህ ነው አገልግሎት። ግን አሁን አንተ እንዳልከው አገልግሎቴ ደግሞ እየሰፋ መጣ እና እግዚአብሔር ይመስገን። ከሀገር ውጭ ያልከውን እንደ ፕሮፌሲ ብቀበለውም በኢትዮጵያ ከተሞች በ4ቱም አቅጣጫ በእግዚአብሔር ምሕረትና ጸጋ እግዚአብሔር በሰው ልብ እያስቀመጠኝ እንድታገለግለን እንፈልጋለን የሚል ጥሪ መምጣት ጀመረ እና መጀመሪያ በዝማሬ ነበረ ምዞረው የነበረ በጣም። ኋላ ግን ሳላስበው ወደ ቃለ እግዚአብሔር አጋደል እና ባላንስ ማድረግም አቃተኝ እና በዚህ ይጸጸታል። ልክ እንዳይደለው ነው የሚሰማኝ። ይሄ ቃለ እግዚአብሔር ነገሩ በጣም ጊዜን መውሰድ ጀመረ። አጫዋች የሆነ ጓደኛ የሆነ እና ከቆይታ የተነሳ ከቃሉ ጋር ካለኝ ቆይታ የተነሳ ከዛ የእሱ በር ደግሞ እየበለጠ መከፈት ጀመረ እና ሞር ቅድም አንተ እንዳልከው ወጣቶች የመጀመሪያ ታርጌት ሆኑ ማለት ነው። ቢኮዝ በጣም እዛ ጋር ኢነርጂ አለ፣ ፖቴንሻል አለ እና እነሱ ብሪጅ ናቸው
ደግሞ ብሪጅ መሆን ብቻ ሳይሆን እየሄደ ወይም ደግሞ እየጨረሰ ያለውን ጀነሬሽን የሚረከቡ ናቸው። እዛ ላይ መስራት ለመጪዋ ቤተክርስቲያን ለሚመጣውም ተሐድሶ ለወንጌሉም ደግሞ ኃያልነት በጣም ወሳኝ እንደሆነ ገባኝ በመንፈሴ። ስለዚህ እነሱን ማስታጠቅ በተለይ በጽድቅ ጋራ በተገናኘ ነገር እንዳይደራደሩ ማድረግ፣ እንደነዚህ አይነት ነገሮች አብሮ ከነሱ ጋር መቆየት፣ መጸለይ። ኋላ እግዚአብሔር ይመስገን እየሰፋ መጣ። ስለ ጥሪ ያነሳው ነገር አለ። በጣም ብዙ ወጣቶች ይህንን የሚሰሙ በዚህ አይነት ምጥ ውስጥ ያሉ እግዚአብሔር መድኃኒት ያደርግላቸዋል ብዬ አምናለሁ። እኔ በእግዚአብሔር የአገልግሎት ጠሪነት አምናለሁ። ይህ የአገልግሎት ጠሪነት ወደ ግለሰቡ ሊመጣ ይችላል። ይህ ሰው እንደተጠራ ደግሞ ባለባት አጥቢያ በሚመሩ በአገልጋዮች ልብ ውስጥ ሊመጣ ይችላል። ስለዚህ ይሄ ሰውዬ እግዚአብሔር ጠራኝ ብሎ ቤተክርስቲያን መሪዎች ጋር ማቅረብ ይችላል። መሪዎችም እግዚአብሔር ያስቀመጣቸው ኦቶሪቲ ፖዚሽን ከእግዚአብሔር ስለሆነ እነሱ ደግሞ ይህን ሰው እግዚአብሔር ሳይጠራው አይቀርም ብለው ያንን ሰው ጠርተው እንፈልግሃለን፣ እግዚአብሔር ለዚህ አገልግሎት እንደጠራህ በልባችን ኮንፈርሜሽን አለ፣ ይሰማናል የሚል ነገር ነግረው ሊጠሩኝ ይችላሉ። እኔም ጠርቶኛል ብዬ ወደ እነሱ ሊሄድ ይችላል። ስለዚህ ከኔ ጋራ በተገናኘ ያለው ነገር ከማስቀመጤ በፊት ደግሞ አንዳንዱን እግዚአብሔር ያው እኛ እንደምንለው ለሙሉ ጊዜ አገልግሎት ወይም በአካሉ ውስጥ ላለው ስራ ብቻ የሚጠራው ሰዋል። በቃ እስኪሞት ድረስ ያ ሰው ሌላ ነገር በፍጹም አይሆንለትም። ቢጀምርም ይቆማል፣ ቢሰበስብም ይበተናል። ይህን የሚያደርገው ሰማይ ነው። ስለዚህ ፉሊ ይሄ ሰው በክርስቶስ አካል ውስጥ 100% ዘመኑን እንዲጨርስ፣ ሀሳቡን እንዲጨርስ፣ ለምንም እንዳይሆን ይደረጋል ማለት ነው። አንዳንዱን ደግሞ እግዚአብሔር በሙሉ ጊዜው ሳይሆን ጊዜውን በተለያየ ነገር ለወንጌል በሚሆን መንገድ እየተጠቀመ ከወንጌል ፍሬም ውስጥ ሳይወጣ፣ ከክርስትና ፍሬም ውስጥ ሳይወጣ ግን ደግሞ እዚህ ቤት ውስጥ ባለ ስራ ባለው ጊዜ እየመጣ ያለውን ክፍተት እየሞላ ጸጋውን እያካፈለ እየወጣ ደግሞ የትኛውንም ፕሮፌሽናል የሆነበትን ነገር እየሰራ እንዲያገለግል ሰማይ የሚጠራው ሰው አለ። ስለዚህ ይሄን ፕላትፎርም ያዘጋጀው ሰማይ ነው። ፕላትፎርም ማለት ይሄን ቅርጽ፣ እንደዚህ አይነት አሰራር፣ እንደዚህ አይነት በቃ መንግስቴ ላይ እንደዚህ አይነት አሰራር ያዋጣኛል ያለው ንጉሱ ነው። ልዑል ይሄንን ካለ እኛ አሜን ብለን ነው የምንቀበለው። ስለዚህ ዝም ብለህ ስታየው በአዲስ ኪዳንም እንደዚህ አይነት ሰዎች አሉ፣ በብሉይ ኪዳንም የእግዚአብሔር ባሪያዎች አሉ። ጳውሎስና ጴጥሮስን ብታይ ልክ ይሄኛው መረብ ጥሎ መጣ፣ ይሄኛው ድንኳን ይዞ መጣ፣ ድንኳን ይዞ ቀጠለ። ያኛው ተመልሶ ቢያነሳ እንኳን ተመልሶ አስጣሉ። ኢየሱስ ጴጥሮስ ምዕራፍ 21 ላይ ተመልሶ አስጣሉ። አንስቶ ነበር ጣልና ተመልሶ ሲያነሳ አንተ በፍጹም መረብ ይዘህ አይደለም የታሰበው፣ አንተ የታሰብከው መረብ ጥለህ ነው ተባለ እና በቃ ጣለ። ከዛ በኋላ ጴጥሮስ መረብ የሚባል ነገር አስቦ ያውቃል። ጳውሎስ ደግሞ መረብ ነበረው፣ ከዛ ድንኳን ነበረው። ታንኪው ድንኳን ይዞ ገባ። ድንኳን ይዞ
የሚገርምህ ነገር ቀጠለ እና በገዛ ገንዘቡ እያለ ያወራል። ቆሮንቶስ ላይ በገዛ ገንዘቡ ወታደር የሚሆን ማን ነው? ኢየሱ በገዛ ገንዘቡ ነው ለዚህ መንግስት ወታደር የሆነው። እያረሰ ነው ለዚህ መንግስት ወታደር የሆነው። ስለዚህ ቀንና ሌሊት እየደከምን ይላል፣ በገዛ እጃችን እየሰራን በክራይ ቤት እየኖርን እየከፈልን የእኛን ብቻ ሳይሆን የእናንተን ዕዳ እየከፈልን ይላል። ከፍሎ ማን ነው የሚያገለግል? እና ከፍለን የምናገለግል አድርጎ የሚጠራን ሰማይ ነው። ደግሞ የምትከፍለው የለህም እየተከፈለ። እሺ ነው በቃ። አሁን የኔ ጋር እንምጣ፣ ወደ አንተ እንመለስ። ያ እኔ እንዳልኩ ቸርች ውስጥ ነው በቃ ውልደቴ፣ እድገቴ መድረክ ላይ እና ሁሉ ነገር። ግን የሙሉ ጊዜ አገልጋይ ወይም በቤተ ክርስቲያን እየተከፈለው የሚያገለግል ጴጥሮስ አይነት ማለት ነው። የተከበረ ነው እሱ። እኔ ከቸርች ቀለብ አልቀበልም፣ የነሱ ሳንቲም። እኔ እንደዚህ አይነት ያዘቀጠ ያንን ያቀለለ ማይንድ የለኝም። ከቸርች መሶብ የሚቆረስ እንጀራ ክቡር ነው ብዬ ነው ማምነው። የሳንቲሙ መብዛትና ማነስ አይደለም። እና ግን እንደዛ አደለሁም እኔ። በቃ ወደ እኔ ልምጣ። እኔ እንደዛ አደለሁም። አንደኛ የሰማሁት ድምፅ የለም፣ ያየሁት መገለጥ የለም። እፈራዋለሁ። ከእግዚአብሔር መሶብ ውስጥ ወይም ከእግዚአብሔር ካዝና ውስጥ እንጀራና ገንዘብ ወስዶ እዛ ቦታ ላይ ፉሊ ልገኝ ሲገባ የማልገኝ ማለት ፓርታይም ሆኜ መስራት የምችለው ግን ፉልታይም ሆኜ ሹመቱንም ፈልጌ ሳንቲሙንም ፈልጌ እንደዛ አይነት ነገር። ያው ምንም ቢሆን እኮ ከቸርች የምታገኘው ገቢ የወተትም ቢሆን ይሸፍናል በሚል ጮሌነት አልፈልግም። እሺ፣ ስለዚህ ተጠራው። ቤተክርስቲያን ምንድን ነው የምታስበው ተብዬ ተጠየቁ። ሽማግሌዎች ካልተሳሳትኩ የሆነ መሀል ፓርታይመር ነበር አይደል? የሆነ ወቅት በቃ እኔ እሰራለሁ። አሁን አንተ አገልጋይ ነህ አይደል? እዚህ ቤተክርስቲያን በቃ የናቲ አይነት ነኝ፣ ይመለከተኛል። በቃ ፕሮግራም መሪ ስደረግ ሆናለሁ፣ ጋብቻ አስተምር ስባል አስተምራለሁ። በቃ ፓርታይም ሆኜ ፉል ልብ፣ ፉል ሀርት፣ ሙሉ ሀርት። በቃ እኔ ብቻ ሰኞም እዛ ነኝ፣ ማክሰኞም እዛ ነኝ፣ ሮብም እዛ ነኝ። ወይ ኳየር ውስጥ ነኝ፣ ወይ ፕሮግራም እየመራ ወይ እየሰበኩ ነው፣ ወይ ጋብቻ እያስተማርኩ ነው፣ ወይ ወጣቶች ባይብል ስተዲ እያስጠናው ነው። ቲሞች አሉኝ። በቃ እኔ እዛ ነኝ። ሳንቲሙ ነው የሌለው፣ ሹመቱ ነው የሌለው። ሙሉ ልብ ግን አለ። ስለዚህ ከዛ በኋላ ጠሩ። አሁን ሽማግሌዎች በእኔ መነጋገር ጀመሩ። ይሄን ልጅ ምንድን ነው የምናደርገው የሚል እና በግል ያዋሩኛል። ፓስተሮች በጣም ለእኔ ክብር አላቸው እና ያው ከፍሬው ተነስተው ባይብል ስተዲ ሲጀምር እኔ ነኝ የጀመርኩት ቸርች እና አንድ ነው የተጀመረው። በሆነ ጊዜ ውስጥ ወደ 52 ቲም ሆነ እና በቃ ያ ቅድም ያልኩ የቃለ እግዚአብሔር አንባቢዎች ማህበር ማቴሪያል ስለነበረኝ እኔ እጅ ላይ ወጣት መሪ በነበርኩበት ጊዜ በቃ ጀመርኩት። እንደ ሰደድ እሳት ሆነ ማለት ነው። ስለዚህ ከዛ በቃ ትምህርትም ማስተማር ጀመርኩ። ሰኞ ሎጎስ የሚባል አገልግሎት፣ እሱ ደግሞ በቃ ብዙ ወጣቶችን ሰበሰበ እና ግራውንድ ውስጥ ነበርን። ቆርቆሮ ክፍል አለ 7 ቁጥር፣ እዛ ነበርን
በዛን። ከዛ በኋላ ፕሬሩም አለ እዛ ገባን። እሱም በዛን ግራሯ ጋር። ከዛ በኋላ ደግሞ ከኋላ በኩል አንድ ኳይሮች የሚያጠኑበት ወጥ ሩም ነበር፣ እዛም በዛን። ከዛ ግራውንድ ገባን፣ እዛም በዛን። ከዛ መሪዎች እግዚአብሔር ይባርካቸው ወደ አዳራሽ ወጣን። አዳራሹም እየሞላ መምጣት ጀመረ። ይሄን ያደረገው ጸጋው እና የጸጋው ባለቤት። ስለዚህ እኔ በሙሉ ጊዜ አገልጋይነት የሚያገለግሉ ሰዎች የሰማይ ፕላትፎርም ስለሆነ ክብር አለኝ ለነሱ። በጣም በጣም ዘመናቸውን ነው የሰጡት። ምንም ነገር ሌላ ማድረግ አይችሉም። ይሄ ነው የሚችሉት። ይሄን ነው ሰማይ የወሰነው። ቢይዙ ይበትንባቸዋል። በቃ ተገልጦ አስጠንቅቆ መክሮ ነው ያስገባቸው። ከዛ ፓርታይም ደግሞ የሚያገለግሉ በጣም የተቃጠሉ ደግሞ አሉ። ምንም ሳንቲም እኔ 20 ምናምን በቃ ከ1990 ጀምሮ ሳገለግል ፓርታይም ሆኜ ሳገለግል አሁን 4 ዓመት ይሆነኛል። እሱ ጋር መጣለው። እስከዛ ድረስ ሸሚዝ ከቤተ ክርስቲያን አልተገዛልኝ፣ ግን በጣም በደስታ ነው ማገለግል። ሸሚዝ አይደለም ጉዳይ። ስለዚህ አሁን ከ4 ዓመት ወዲህ ምን እናርገው ምናምን ሲባል ምን ታስባለ ምናምን ሲባል ቤተክርስቲያንም ስንጠየቅ ከሚስቴ ተማከርኩ። እሷ ደግሞ አትፈልግም፣ በፍጹም አትፈልግም። በቃ ያው ያስራል። የሙሉ ጊዜ አገልጋይ ስትሆን ትታሰራለ። ስትወጣ ስትገባ ተቆጥሮ ነው። በወር አንዴ ትወጣለህ፣ 3ቱን እዚህ ቁጭ ትላለህ ምናምን አለ ምናምን የሚባል የተለያየ ነገር አለ። እንደገና አባቷ ደግሞ አገልጋይ ናቸው ሙሉ ዘመናቸውን እና እሳቸውን ፕሮፌሽናል ነበሩ እና የሕክምና ሰው ናቸው። ከዛ ነው እግዚአብሔር አምጥቶ ቤቱ መሪ አገልጋይ ያደርጋቸው። እሷ አትፈልግም፣ በቃ እነሱ አትፈልግም። እዚህ ደግሞ እነሱ ይፈልጋሉ። እኔ መሀል ቤት የአበሻ ዳቦ የሚል ቁጭ። በኋላ ግን በቃ ጥያቄው ሲመጣ ፈራ፣ እግዚአብሔርን ፈራ። እየገፋው እንዳይሆን ብዬ ፈራ። ንገረኝ ብዬ ጸለይኩ። በቃል የማገኘው ነገር የለም፣ ነቢይ የሚነግረኝ ድምፅ የለም። እና በቃ እሷም ደግሞ በዚህ ኖ ትላለች። በጣም ተጨነኩ። በቃ በኋላ እባክሽን የእግዚአብሔርን ሐሳብ እየገፋን እንዳይሆን እሺ እንበልና የእይታ ጊዜ ስለሆነ ይዩን፣ እኔም ልያቸው፣ እንተያይ አልኳት። እግዚአብሔር ይባርካት። ኮንቪንስ ሆነች። እዛ እሺ ብዬ ምንድነው ላይ ያለው ጥሪ? እኔ መጋቢነት ነው ላይ ያለው ሳይ በቃ እግዚአብሔር እየመገበ ነው በእኔ እና መጋቢ እንደሆንኩ ይሰማኛል። ከፍሬ በቃ አስፈረሙኝ እና ጉባኤ ፊት አወጡኝ። ኋላ እስካሁን እያዩኝ ነው፣ እኔም እያየዋቸው ነው። እየተያያችሁ ነው ለ4 ዓመታት? 4 ዓመት ሆነ። 4 ዓመት ከምናምን ሆነ። ያ ማለት ከ22 23 ዓመታት በኋላ ነው ለሙሉ ጊዜ ራስን የሰጠኸው? ከ1990 በኋላ እንደሱ ብለህ እንኳን ብታስብ ያን የልጅነት ነው ብለህ ብታስብ ከዛ በኋላ ነው በቃ ከዛ በኋላ ነው ለሙሉ ጊዜ አገልግሎት ለእይታ ገብቻለሁ። እስካሁን እየተያያችሁ? በሱ ብዙ ልክ ነው ባይ አይደለሁም እኔ። በቆይታ እይታ የቆየን ሰው ልክ ነው ብያለሁ። ያየኸውን ምኑን ታየዋል? የታየ ነው ኦልሬዲ። ናቲን ጀርባውን ታውቃለህ፣ ፊቱንም ታውቃለህ። ከዚህ ቤት ውጭ ሌላ ቦታ ሲወሰልት አታውቅም። ፍሬውን ቆጥረህ የሚዳሰስ የሚናገር ፍሬ ካለው መድረክ ቆሞ የማያሳፍር ሰው ከሆነ እግዚአብሔር የሚሰራበት ከሆነ ትዳሩ ንጹህ ከሆነ ማለት
አሰራሩን ባከብርም ጊዜ ገደቡ ግን አሁን ብዙዎቹ ወደ ፉልታይም መምጣት የሚፈሩትም የሚጨነቁትም ካስገቡ በኋላ ታሽቶሎጂ የሚባል ነገር እኔ አልወደውም። እሱ ልክም ነው ብያለ። እግዚአብሔር የጠራውን ሰው ጠርቶሃል ና ብለህ ገብተህ ሽማግሌ ስለሆንክ አገልጋይ ስለሆንክ በዋን ማን ሊደርሽፕም ይሁን በቲም ሊደርሽፕም ይሁን ያን ሰው ማሸት ልክ ነው ብዬ አላ። በቃ ምትልከው ቦታ መላክ ነው። እኔን አሁን አንስተው ኮንሶ ቢልኩኝ ደስ ይለኛል። በቃ እዛ ሄጄ እዚህ ታይቻለሁ እዛ ልከው ይዩ። እዚህ ግን ምንን ያያሉ? በቃ አይተውን ጨርሰዋል። ስለዚህ አንዳንድ በአክብሮት ለመሪዎችም መሻሻል ሰው እንዲጠላ የሚያደርገው አንዱ እንዲየጠሩ አላግባብ እግርን በሰው ጭንቅላት ላይ ማስቀመጥ እናሳየዋለን ማለት ያንን ሰው ብዙ ነገሩን ማለት ተጠርተ መጣ ማለት ከላይ ላሉት መሪዎች የእግዚአብሔር ተሿሚዎች የነሱ ቡችላነ ማለት አይደለም። የነሱ እጅ እየሰፈረልህ አይደለም የምትኖረው። በወተት ሊያስፈራሩኝ አይገባም። ልጆቹን ሊሉኝ አይገባም። አላምንም እኔ በዚህ። ተመልካቾቻችን ጥሩ ቆይታ ከቤኪ ጋር እያሳለፍን እንደሆነ ተስፋ አደርጋለሁ። ስለ መሪዎች ያለንን ሰምተናል። ወጣቶች እንዴት አድርገን ስለ ሙሉ ጊዜና ሀፍታይም እግዚአብሔር ማገልገል ስላለብን እውነት ከህይወቱ በጣም ቆርሶ እንዳካፈለን እና ይሄን እንደተማርን ተስፋ አደርጋለሁ። ቀጥላለን።